ከስራ ተባሮ የጠፋው አሸናፊ ወድቆ ተገኘ። ሮማን አብስታ ስትፈልገው ነበር። ደመቀና ሮማን ወድቆ አሸናፊን አገኙት። ምን ሆነ ነው? ምን ገጥሞና አሸናፊ ሲሉ ጠየቁት። እኔን ፍለጋ ነው እንዴ እየመጣችሁት? ከስራ ተባረሬ የት ልሆን ታዲያ ሲልም ለደመቀ መለሰለት። በል አሁን ከስራ ተባረርኩኝ ብለህ እዚህ ከተማ እንዴት ነው እንደዚህ የምትሆነው? እኛንም አታሰድበን በማለት ለአሸናፊ ይነግሯል። በቃ ጭቅጭቃችሁን አቁሙ፣ ስላገኘሁ ደስ ብሎኛል አለች ሮማን አብስታ የፈለገችው። ይቺ አደይ መናጢ ምንድነው የማደርጋት? ይቺ ልጅ ከቤት አባረርኳት ስል ጭራሽ ውጭ ላይ ከዴቭ ጋርም ይገናኛሉ እያለች በጣም ተጨነቀች። ቲና ዴቭዬ ናፍቀኸኝ ነው የመጣሁት አለች። መኝታ ክላስ ድረስ ገብታ አስጠነቀቃት። ዴቭ ከቤት እንድትወጣና ከዛ ክላስ እንድትወጣ አባረራት። ወይዘሮ እታለም ሁለቱም እንደ ጥፋታቸውን አምነውና ይቅርታ ሲጠይቁኝ ነው ወደ ቤት መመለስ የሚችሉት። እኔም አስቀይሜያቸዋለሁ፣ ሁለቱም ናፍቀውኛል፣ ያደረኩት ነገር ትክክል አይደለም ስትል ለፍቅር መለሰችላት። እነሱ የራሳቸው ጉዳይ እማዬ አትጨነቂ ስትልም ተንኮለኛዋ ፍቅር ለእናቷ ለወይዘሮ እታለም መለሰች። በዚህ ልክ አደይን የምትጠረጥሪያት ለምንድን ነው እታለም ሲልም ለወይዘሮ እታለም መለሰላት። እኔማ አደይ ታደርጓለች ብዬ በፍጹም አልጠረጥርም ነበረ፣ ግን ካስቀመጥኳት ላይ አላገኘኋትም ስትልም ለዴቭ ነገረችው። እሷ የእናንተ ሰራተኛ ስለሆነች ነው አይደለ እንደዚህ የምታደርጓት ሲልም ለሁለቱም መለሰ። ምን መሆንህ ነው ዴቭዬ እያለች በቃ አደይ ወታለች፣ እኔ እናንተ ነው መቀጠል ያለብን፣ አደይን እርሳት አለችው ተንኮለኛዋ ፍቅር። ፈጽሞ እንዳታስብ አርፈሽ ብትቀመጪ ይሻልሻል፣ አደይ የኔ ሚስት ናት ሲል ለፍቅር አስጠነቀቃት። ምንድነው የምትጨቃጨቁት? ችግር አለ እንዴ ዴቭ አለችው ወይዘሮ እታለም። ሀይ አደይ ዴቭ እያለ ግራ በገባው ሰዓትም ፍቅር እዚህ የምነግራት ነገር ነበረ ሲል እሺ እኔ የማግዝህ ነገር አለ ወይ ስትል ለዴቭ ነገረችው። ሀይ የለም በማለትም ወደ ውጪ ወጥቷል። ደመቀ ደግሞ ከሊሊ ጋር እንደቆመ ባቡሬ ድንገት ከች ሲል አንተ ደግሞ ዝ ከሷ ጋር ምን ታደርጋለህ ሲል ለደመቀ ነገረው። ይቅርታ በሁለታችሁ መካከል ያለውን ነገር ስለ አማላውቅ ነው ሲልም ለባቡሬ ነገረው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 120 አሸናፊ ጠፍቶ ሩታና ሮማን እሱን ፍለጋ እንደተጨነቁም ደመቀም እየፈለገ ነበረ። ከስራ ተባረር ያለው አመነጫጭቀው ከቤት ነው ያባረሩኝ፣ እናንተ ባትኖሩኝማ ተጫውተውብኝ ነበር በማለትም ለሁለቱም ሲመልስ አንተ እዚህ ከተማ ነው ያለው፣ ከአንድ ስራ ተባረርኩኝ ብለህ ለምን እንደዚህ ራስክን ታጨናንቃለህ? እኛንም አታሰድበን ሲል ደመቀ ላሹ መለሰለት። ወደ ቤቷ ሮማን እየዛው ሄዳ ሩታ እንደተጨነቀችና ሩታን በአሹ መጥፋት እንዳሰበች ላሹ ነገረችው። አሹ መነሳት መሄድ አለብኝ፣ ሩታን መፈለግና ማግኘት አለብኝ ብሎ ለሮማን ነገራት። አሹ አለችው። አቤት ሮማኔ በማለት መለሰላት። ልትነግረው ያሰበችው ነገር ነበር ግን አልነገረችውም። ሁለቱም ተያይዘው እነ ወይዘሮ እታለም ቤት ሄዱ። ሩታ ቁጭ ብላ በእሱ አደይ ባጠፋችው ጥፋት አንተም አለህበት፣ አደይ የምትባል ልጅ ጥሩ ልጅ አይደለችም እያለ አሸናፊን የወቀሰችበትን እያስታወሰች አሹ ይቅርታ አስቀይሜሃለሁ ስትልም ላሹን እያስታወሰች ደረጃ ላይ ተቀምጣ ላሹ ካሹ ጋር ያሳለፈችበትን እያስታወሰች ነበረ። እሱን እያሰበችበት በነበረችበት ሰዓት ሮማንና አሸናፊም ድንገት ወደዛ ቤት ሄዱ። እሷን በጣም ደስ አላት።
መጣ እንዴት ነው በማለት እሱን እቅፍ አድርገው በጣም ማነገረህ ስትልም ትነግረዋለች። ቆይ መጣሁ ብላ ወደ ቤት ስትገባ ስልክሽን ስጭኝ ሲል ለሩታ ጠየቃት። ሮማን ለምንድነው ስልኳን የፈለከው ስትል ላሹ ጠየቀችው። እሷ ግን ወደ ውጪ መውጣትና እነሱን ሁለቱን ማዝናናት ስለፈለገች ወደ ቤት መግባት ፈልጋለች። እኔ እዚህ ቤት እየደበረኝ ነው፣ መቀመጥም እያስጠላኝ ነው ስትል ለወይዘሮ አለም ተናገረች። ለምን ይደብርሻል? ከእህትሽ ጋር ለምን ወደ ውጪ አትወጭም ስትል ወይዘሮ አለም ነገረቻት። ማናት የኔ እህት ስትልም መለሰችላት። ፍቅር ናታ ብላ ስትላት እኔ እሷን አልፈልግም ድምጿ ራሱ ያስጠላኛል ስትልም ለፍቅር መልሳላታለች። የት ልትሄጂ ነው ስትልም ትነግራታለች። እኔ እዚህ ቤት ምን አለ አሸናፊን ብትመልሹ ደስ የሚለኝ አሸናፊ እዚህ ቤት ሲኖር ነበር እኔ ጥሩ ጊዜ የማሳልፈው እያለች ለወይዘሮ ታለም ተናገረች። ወይዘሮ ታለም በጭራሽ አደይም ሆነች አሸናፊ ጥፋታቸውን አምነው እውነቱን ካልተናገሩና ይቅርታ ካልጠየቁ ወደዚህ ቤት መመለስ አይችሉም ስትል ለሩታ መለሰችላት። እሺ መጣሁ በማለትም ወደ ውጪ ትወጣለች። ወደ ቤትና ግባ እያለች እጁን ስትጎትት አረ በጭራሽ አላደርገውም አባረውኝ የለም ወይ እኔ የመጣሁት አንቺን ላይ ነው በማለት ስልኳን ተቀበላት። ስልኩን እያየ ነበረ። ምን እያየ ነው? ስልኳን ለምን ፈለግከው ስትለው ተከታዮቼ እኔ ጠፍቼባቸው እንዴት እንደተጨነቁ አሹ የት ሄዶ ነው እያሉ ነው። እኔ አለሁላችሁ የትም አልሄድም የኔ ፈላጊዎች እያለም ኮመንቱን እያነበበ ነበረ። ወደ ውጪ ተያይዘው ሄደው ለሁለቱም እሱ እንደ እየጨፈረላቸው ሩታና ሮማን ተቀምጠው ደስ የሚል ቦታ ወስደው እሷን እያመሰገናትና አንቺ ባለውለታዬ ብሎ ግንባሯን ሳም ሲያደርጋት የሩታን ግንባር ሲሰማት ሮማን ቀናች። አሹ ስትል ነገረችው። አሸናፊ ተነስታ ስትሄድ መደነገጠ። እኔ እኮ ምን እንደማደርግ አላውቀውም ሳላውቅ አስቀየምኳት መሰለኝ ሩታ ሲል ለሩታ ይነግራታል። እሷ እኮ ትወድሃለች ስትልም ለአሸናፊ ነገረችው። ሮማን እኔን ትወደኛለች ታፈቅረኛለች እንዴ ብሎ ለሩታ ሲነግራትም አዎድ ስትልም መልሳለታለች። ወደ እሷ ጋር እየተከተለ ነው። ለምለምና አደይም ተቀምጠው ስለ ባቡሬ መልካምና ጥሩነት እያወሩ ነበር። እሱ ደግሞ ወደ ውጪ ወጥቶ ነበር። እናቴን አየኋት አሯሯጠችኝ እያለ ወደዛ ቤት ሲገባ ምን ሆነህ ነው በማለትም ሊሊ ትመልስለታለች። እናቴ አሯሯጠችኝ አየችኝ ወደ ውጪ መውጣት ፈልጌ ነበር ሲልም መልሶላታል። ደመቀ እና አሸናፊ ቆመው ስለ አደይ እያሰበ ነበር። አደይን ሁለተኛ አላስባትም፣ እሷም የራሷ ህይወት አላት፣ በቃ እኔ ደግሞ ቅምጥል ናት እያለ ለደመቀ ሲነግረው አደይ መጣች ከለምለም ጋር። አደይን ሲያያት ደነገጠ፣ እቅፍ አደረጋት። አደይ ናፍቀሽኝ ነበር ሲል ለአደይ ነገራት። ዴቭም ተናዶ ድንገት ከነሱ ጋር ሲያያት ምን እያደረግሽ ነው አደይ ተነኝ ልጆች ጋር እንዳለሽ ብዬሽ አልነበረም ወይ በማለት ከእነሱ ጋር እሷን ጥሎ እጇን ጎትቶ ይዞ ሄደ። ዴቭ ይቅርታ እንዳሰብከው አይደለም በማለት ለዴቭ ትነግረዋለች። አደይ እኔ ከነሱ ጋር እንድትሆኚ አልፈልግም እወድሻለሁኝ ሲልም ለአደይ ነግሯታል። አሁን ከአንቺ አንደበት የምፈልገው አንድ ነገር ብቻ ነው እወድሃለሁ በይኝ ሲላት፣ እሷ ደግሞ ኧረ በጭራሽ እንደዛ አይሆንም ስትልም ለዴቭ መልሳለታለች። ለምትወጂው ሰው እወድሃለሁ ማለቱ ምንድነው የሚያስከፋው ነገር ሲል ለአደይ ይነግራታል። አደይ ደነገጠች። ለምንድነው እንደዚህ የምትርበተበችው አደይ ብሎም ለአደይ ይነግራታል። ይቅርታ ዴቭ አሁን መሄድ አለብን ስትልም ለዴቭ ነግረዋለች። ዴቭን በቃ አትጨነቂ በማለት ቲናና ባቡሬ ቆመው ያወሩ ነበረ።
ዴቭን ስታየው ወደ ዴቭ ጋር ስትሄድ ይቺ አደይ ናት የልብ ልብ ሰታህ እንድትቀየር ያደረገችህ እያለች ለሱ ስትነግረው እሷን በጥፊ አጮላት። ቅድም ጀምረ ስትከታተኝ ነበር፣ እኔን መከታተል ብታቆሚ ይሻልሻል በማለት አስጠነቀቃት። በጥፊ ሲያጮላት ባቡሬ እሰይ በማለትም ተደሰተ። ሚስትህ ሊሊ ጋ ናት ያለችው ሲልም ለዴቭ ነገረው። ማ አደይ ሲለው እና ታዲያ ሌላ አለ እንዴ በማለትም ዴቭ መለሰለት። በደንብ አድርገ ተንከባከባት፣ ሊሊን እያስቀየማት ኤላ ነውና አንተም ደግሞ እንደ ሊሊ አደይ እንዳት ልቧ እንዳይሰበር ተንከባከባት ሲልም ለዴቭ እየነግረው፣ ያለበለዚያ እኔ አልፋታህም ሲልም ለዴቭ ነገረው። ቅምጥል በጣም ተናዳለች። አደይ ከአደይ ጋር አየሁት ብሎ ንጉሱን ሲላትም አሁን ሄጄ ጦርነት ነው የምከፍተው፣ እንዴት ከአደይ ጋር አገኘዋለሁ በማለትም ለባቡሬ ትነግረዋለች። ይች ልጅ አመረረች እንዴ ምን መሆኗ ነው በማለትም መልሶላታል። ስለ እናቱ ጤንነት ባቡሬ አሳስቦታል። እኔ እንደ ልጅም ሆኜ እናቴን ሳልንከባከባት እኔ ልጅ እባላለሁ ወይ ሲል ለቅምጥል ነግሯታል። ለምን እጇንና እግሯን አስረን ወደ ጸበል አንወስዳትም ስትል ቅምጥል ለባቡሬ መለሰችለት።